ተወልጄ ያደግኩት ድሬዳዋ ከተማ ነው ገንደ ቆሬ ተብላ የምትጠራ አካባቢ ከኬጂ እስከ 12ኛ ክፍል የተማርኩት ብስራተ ገብርኤል የሚባል ትምህርት ቤት ነው እስከ 8ኛ ክፍል ድረስ ለትምህርት ያለኝ አመለካከት በጣም ዝቅተኛ ነበር ወይም ደግሞ ትምህርት በቀላሉ የማይቀበሉ ከሚባሉ ተማሪዎች መካከል ነበርኩኝ 9ኛ ክፍል ስገባ ግን ያ የኔ ተርኒንግ ፖይንት ነበር 9ኛ ክፍል ላይ ለውጥን ማየት ቻልኩኝ በህይወቴ ላይ ያኔ ከፊዚክስ እና ከማቴማቲክስ ትምህርት ጋር ተዋወቅ ማለት ነው እስከ 8ኛ ክፍል ድረስ ጎበዝ ተማሪ ለመሆን ብዙ ነገር ሞክር ነበር አንዳንደኛ ከሚወጡ ተማሪዎች የተለያዩ ምክሮችን ጠይቅ ነበር ሁሉም የተለያየ አይነት አስተያየት ሰጡኝ ነበር አንዳንዶቹ ያሳዘይ ጠጥቼ ስላደኩ ነው ጎበዝ የሆንኩት ይለኛል I tried that ሞክሬዋለሁ አልሆነም ፋይናሊ ደግሞ ሜዲቴት ስለማድረግ ነው ያለኝ ልጅ ነበር ሞከርኩኝ አልሆነም እንደዛም ከዛ ደግሞ አንድ ማቀው በጣም ብዙ ተማሪዎች የሚወዱት አስተማሪዎች በጣም የሚደነቁበት ልጅ ነበር ቴኳንዶ ስለምሰራ ነው አለኝ ካራቴ ገባው ፋይናሊ ግራጅ ተሰብሮ ወጣው ምንም ለውጥ ሳላመጣ 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው ከራሴ አልነበረም የራሴ ውጤት አልነበረም አባቴ ስራ የነበረው የመማርበት ትምህርት ቤት ውስጥ ነበር የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው ያ የሚሆነበት ምክንያት ደግሞ እኔ ነፃ የትምህርት ዕድል አገኝ ዘንድ ነው ትምህርት ቤቱ ውድና ትልቅ ትምህርት ቤት ስለነበር ነው ውጤት የመጣ ሰዓት ላይ ትዝ ይለኛል ከሰፈር ልጆች ጋር ሁሉ ተሰብስበን ነበር ነው ልክ ትምህርት ቤቱ በር ላይ ስንደርስ ግን ከርቀት አየኝና ይሩጥ መጥቶ አቀፈኝና አሽከረከረኝ ሳመኝ አለቀሰ የዛን ሰዓት ላይ ልቤ ተነካ ከዛ በፊት እንግዲህ አባቴን የተለያዩ ነገሮችን አግዟለሁ ትምህርት ቤት ውስጥ ለምሳሌ መስኮት ዘበኛን የሚዘጋው መስኮቶቹን በተክላላ ከኬጂ እስከ 12ኛ ክፍል ያሉትን አብሬው ዘጋለው የተለያየ ስራ እዛ ተጨማሪ ስራ ሲሰጡት አብሬው አግዘዋለሁ ግን ፈገግ ከማለት ውጪ የልብ ደስታ አልነበረው የዛን ሰዓት ላይ ግን የነበረው ደስታ ለየት ያለ ነበር ከዛን ሰዓት ጀምሮ አንድ ነገር ገባኝ ለካ ያባቴ ደስታ ያለው እሱ ለኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ 8ኛ ክፍል ሚኒስትሪ ውጤት እንግዲህ ከወጣ በኋላ 9ኛ ክፍል የሚባለው ትምህርት ደረጃ ጋር ከመድረሳችን በፊት ክረምቱን የማቴማቲክስ ትምህርትን ከጧት እስከ ማታ ድረስ ላይብረሪ ጧት ሄዳለሁ ማታ ነው መለሰው ቀኑን ሙሉ ያጠናው ከዚራ የሚባል ላይብረሪ አለ እዛ ያጠናው መለስ ጀመረ 9ኛ ክፍል ትምህርት ተጀመረ እኔም እንዴት እንደሆነ በማላቀው ሁኔታ ቴስቶቹ በተክላላ ጥሩ ውጤት ሲመጡ አየው ከዛ በኋላ አንድ ነገር ገባኝ ለማቴማቲክስ ያለ አመለካከት ትንሽ ዞር ካለ ቀየረ ካለ ሌላውም ትምህርት ላይ ፍሎ ማድረግ ይችላልና 9ኛ ክፍል ላይ for the first time በትምህርት ቤቱ ታሪክ 3ኛ ወጣው በፍጹም ትምህርት የሚባል ነገር መቀበል አይችልም የተባለ ልጅ ነው 3ኛ ወጣው ከዛ በኋላ ደረጃ ውስጥ መውጣት ኖርማል እየሆነ መጣ ማለት ነው ፋይናሊ የ12ኛ ክፍል ብሔራዊ ፈተና ነበር ከ700 515 በማምጣት ወደ አዲስ አበባ ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂነሪንግ ትምህርትን ለማጥናት ጆይን አደረኩኝ ማለት ነው 9ኛ ክፍል ላይ ያለው አስተማሪ በማይኖርበት ሳለ ተማሪዎችን አስጠናለሁ ፈተና እንደዚህ 1 ዊክ ምናምን ልክ ሲቀራቸው ተማሪዎችን ደግሞ እየጠራው ድጋሚ አስጠናለሁ እና ዱሮም ነበር የማስተማር ልምዱ አስተማሪ በማይኖርበት ሳለ እየወጣው አስጠናለሁ ቾክ ይዤ ብላክቦርድ ላይ ይጻፍኩ ማለት ነው ብዙ ተማሪዎች ይሰበሰቡ ነበርና ያኔም ያይ ነበር አባቴ በዘበኝነት እየሰራ ዛሬ ከሰዓት ጥናት አለ እንዳትቀሩ በየተማሪዎች ሲጠራ ብዙ ተማሪዎች ይመጣሉና ያንን ይመለከት ነበር ያንን ፓሽን ከድሮም ጀምሮ ያያው ነበር አዲስ አበባ ዩኒቨርሲቲ እንግዲህ ጆይን ካደረኩኝ በኋላ የሜካኒካል እና ኢንዱስትሪያል ኢንጂነሪንግ ትምህርት መማር ጀመርኩኝ ቀላል ነበር ትምህርቱ ያን ያክል አልከበደኝም አካዳሚካሊ በጣም ጥሩ ነበርኩኝ ፈርስት ይር ሊያልቅ አካባቢ ላይ ግን ወደ ሱሱስ መግባት ጀመርኩኝ ሲጋራ ጫት ሐሺሽ እነዛ ሱሶች መጠቀም ጀመርኩኝ እንግዲህ ድሮ ከቤት ትምህርት ቤት ከትምህርት ቤት ቤት ነኝ ከዛ ውጪ ምንም ነገር አላቀም ልክ ዩኒቨርሲቲ በመገባበት ሰዓት ላይ ግን እቺ ነፃነት የምትባለው ነገር በነፃ አገኘዋትና ሁሉንም ነገር ካልሞከርኩና ካልረገጥኩኝ ማለት ጀመርኩኝ ማለት ነው ፋይናሊ ሱሴ እየበረታ መጣ ፍሬሽማንን ጨርሰን ሰከንደሪ ላይ በመመጣበት ሰዓት ላይ ደግሞ ፍሬሽማን የሚቀላቀሉ ከኛ በታች ያሉ ተማሪዎችን እዛው አዲስ አበባ ዩኒቨርሲቲ ውስጥ ደግሞ ስፔሻሊ ኦርቶዶክስ ተዋህዶ ውስጥ ማህበረ ቅዱሳን የሚባል አለ እዛው ውስጥ ገብቼ ደግሞ እነሱን ሰርቭ አደረግ ነበር ፈርስት ይር ተማሪዎችን በደንብ አስጠና አግዝ ነበር እዛው ዩኒቨርሲቲ ውስጥ 5 ኪሎ ማለት ነው then second year ፈርስት ሴሚስተር ልንጨርስ አካባቢ ላይ ከዩኒቨርሲቲው በነበረብኝ ሱስ ምክንያት ተጫርኩኝ ማለት ነው እዛ ጋር እንደተጫርኩኝ ቀጥታ ወደ ቤት አልተመለስኩም ቀሪውን 6 ወር እዛው እየሸወዱ ወዶርም በማደር ምናምን ጊዜ አሳለፍኩኝ ሰከንደሪ ልክ ሲያልቅ ሁሉም ተማሪ ወደ ቤቱ ሲመለስ አብሬ ተመለስኩኝ ከዛ በፊት ህንድ ሀገር ለመሄድ ስኮላርሺፕ ጀምሬ ነበር እና ጥሩ ነበር ሂደቱ ፈተናዎችን ኤግዛሞችን በጥሩ ሁኔታ ማለፍ ችዬ ነበርና ግን እሱንም ደግሞ መምጣት በነበረብኝ ሰዓት ላይ ሳልመጣ ኤግዛሙ ላይ ሳልሳተፍ ቀርቼ አልፎኝ ነበር
ወደ ቤት በመመለስበት ሰዓት ላይ ለአባቴ የተለያዩ ታሪኮችን በመፍጠር በመዋሸት ነገርኩት እና አዲስ አበባ ዩኒቨርሲቲም ደግሞ ዊዝድሮ ሞልቼ እንደመጣው ነገርኩት። ህንድ ሀገር ሄዳለሁ የሚል ተስፋ እንደነበረኝ በዛ ምክንያት ዊዝድሮ እንደሞላው ነገርኩት። እንግዲህ ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ ማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውንም ዕቃ ደግሞ በማስያዝ ከሀገር ውጪ ወጥቼ እንደማር ወደ ቻይና ሀገር ላኬ ማለት ነው። ቻይና ቻንግዙ ተብላ የምትጠራ ከተማ ውስጥ ደግሞ የፔትሮሊየም ኢንጂነሪንግ ትምህርትን ማጥናት ጀመርኩኝ። ከአዲስ አበባ ወደ ቻይና ሄድኩኝ። ቻይና 1 ዓመት ከተማርኩ በኋላ እዛም ትምህርቱ ቀላል ነበረ። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተምራቸው ነበረ። ፋይናሊ ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ ኦልሞስት ለ10 ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩኝ ማለት ነው። ወደ ኢትዮጵያ ስመለስ ለአባቴ ደውዬ ነገርኩት ወደ ኢትዮጵያ እንደመጣው። ግን አሁንም የተመለስኩበት ምክንያት ዋሽቼው ሌላ ምክንያት ነው የነገርኩት። ለማንም ሳይናገር አባቴ አዲስ አበባ በመምጣት ያገኘኝና እዚህ አዲስ አበባ ውስጥ አልጋ በመያዝ ለ3 ወራት ያክል ያቆየኝና አፍተር ዳት ያለውን ዕቃ በመሸጥ እዳዎችን በመበደር ያለውን ነገር በጠቅላላ ጭርስ አድርጎ አካውንት ውስጥ 31 ብር ይሁን 71 ብር ብዙ ማስታወስ አልችልም፣ ብቻ ያን ያክል 100 ብር ያነሰ ደረጃ እስከሚደርስ ከቤት የትራንስፖርት መመለሻ ከዚህ እንኳን እስከሚያስልክ ድረስ እዛ ደረጃ በመድረስ ድጋሚ ወደ ቻይና ሃንዡ ተብላ የምትጠራ ከተማ ይልከኛል። ሃንዡ የኮምፒውተር ሳይንስ ትምህርት ለማጥናት ነበር የሄድኩት። ሃንዡ ገባው። አስታውሳለሁ ወደ ሃንዡ ለመሄድ ፕሌን ውስጥ ስገባ አንድ ውሳኔ ወስኜ ነበር። ከዚህ በኋላ ሱስ የሚባል ነገር የደረሰበት ቦታ አልደርስም ብዬ ነበረ። እውነትም ከተማዋ ስገባ ሀሺሽ፣ ሲጋራ የሚባሉ ነገሮችን ትቼ ነበር። ግን ደግሞ የመጠጥ ሱስ ውስጥ ተዘፈኩኝ። ፋይናሊ እዛም በተመሳሳይ አመት ላይ ከዛም ድጋሚ እባረርና ወደ ኢትዮጵያ እመለሳለሁ። አሁን ወደ ኢትዮጵያ ስመለስ ግን ለማንም መናገር አልፈለኩም። ስለዚህ ያለኝ አማራጭ አንድ ነው፣ ጎዳና ላይ ወጥቶ መኖር ነበር። ለተወሰነ ጊዜ ያለችኝ ብር በመያዝ ወሰን የሚባል ሰፈር አካባቢ አልጋ በመያዝ ቆየው። ፋይናሊ ያለኝን ገንዘብ ስጨርስ ደግሞ ወደ ጎዳና ላይ ወጣው ማለት ነው። አዲስ አበባ ውስጥ ጎዳና ላይ መኖር ጀመርኩኝ ማለት ነው። ፋይናሊ አዲስ አበባ በዚህ አይነት ሁኔታ ከቆየው በኋላ ድሮ አስጠናቸው የነበሩ ተማሪዎች እዛ አካባቢ በማይበት ላይ በጣም ደንግጬ ለአዲስ አበባ ቅርብ የነበረችው ከተማ ቢሾፍቱ ስለነበረች ወደዛ ሄዳለሁ። ቢሾፍቱ ውስጥ እንደዚሁ በተመሳሳይ መልኩ በጎዳና ላይ ቆይና ወደ አዲስ አበባ ድጋሚ ለመመለስ እገደዳለሁ። እጅግ በጣም ረቦኝ ነበር። በሞትም አዲስ አበባ ለሞት ብዬ ነበር ሚኒባስ ውስጥ የገባሁት ተሳፍሬ። የዛን ሰዓት ላይ አሁን ካገባሁት ባለቤቴ ጋር ተገናኘን። ያለኝን ታሪክ በጠቅላላ አጫወትኳት። ልቧ እጅግ በጣም ተነካና ሪፍት ቫሊ በነርሲንግ ነው የምትማረው። ጎን ለጎን ደግሞ የመስተንግዶ ስራ ትሰራለች። ቅዳሜና እሁድ ደግሞ እየተመላለሰች አዲስ አበባ ዲኮር ትሰራለች። ትንሽ የልጅ ናት እሷም። ወደ ቤቷ ታስጠጋኝና ትንሽ የፍራሽ ሰጣኝ። እሷ ጋር መቆየት ጀመርኩኝ ማለት ነው። እያለ ስሩ ፕሮሰስ ከነበረብኝ ሱስ ማገገምና መውጣትም ቻልኩኝ ማለት ነው። ምን ተፈጠረ? ከዛ በኋላ አባቴ በእኔ እጅግ በጣም ደክሞ ስለነበር በጉበት ካንሰር ተጠቅቶ ነበርና ቢሾፍቱ እኔና ባለቤት የምንኖርባት አንዲት ትንሽ የክፍል ጭቃ ቤት አለች። እዛች ክፍል ቤት ውስጥ መጥቶ ከኛ ጋር ነበረ። እኛ እያስታመም ነው ነበር። ኦልሞስት ለመሞት 3 ወር ነበር የተሰጠው። ያቺን 3 ወር ከኔ ጋር ለማሳለፍ እዛ ነበርና እዛ በነበረበት ሰዓት ላይ የስትሪንግ አርት ሰራ ነበር። ክር እዛ ቢሾፍቱ ውስጥ መጀመሪያ ጀማሪው ነኝ። ስትሪንግ አርት እየሰራው እየቀጠቀጥኩ እሸጣለሁና ከለታት በአንድ ቀን ማታ ላይ በሻማ ነው የምሰራው። መብራት የለውም ቤቱ ገጠራማ አካባቢ ነውና ስትሪንግ አርቱን ቀጥቅጬ በማሳየው ሰዓት ላይ አንድ ነገር አለኝ። ይሄንን ነገር ከምትቀጠቅጥ እንዳው ዳኙ አንተ እኮ ብታስተምር ብዙ ልጆች እኮ ካንተ ይማሩ ነበር ቁጭ ብለው፣ አንቺም ደግሞ ቁጭ ብለሽ ገንዘብሽን መቁጠር ነበር ብሏት ያኔ ልክ እንደ ትንቢት ብለው የተናገረብንና የዛን ሰዓት ላይ አሃብዬ ነቃው። የሱ የጡረታ ገንዘብ ነበረች። በዛች የጡረታ ገንዘብ የፊዚክስ እና የማቴማቲክስ ኤክስትሪም የ11 እና 12ኛ ክፍል መጽሐፍ ገዛልኝ። እሱን መጽሐፍ እያነበብኩኝ ትንሽ የዋይት ቦርድ ገዝቶልኝ ቀን ቀን አነባለሁ፣ ማታ ማታ ደግሞ እሱን ዋይት ቦርድ ላይ እየጻፍኩኝ ማድረግ ጀመርኩኝ ማለት ነው። ፋይናሊ ጊዜው ኮሮና ነበር። ማስተምራቸው ልጆች ስላልነበሩ ሰፈር ውስጥ የነበሩ 3 ልጆችን የኦሮሞኛ ቋንቋ ተናጋሪ የነበሩ 3 ልጆችን ወደ ቤት በማምጣት 3 ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። የቻይነኛ ቁጥር EERR ሰንስ እያልኩኝ እነሱን አስቆጥር ጀመረ። በዛ ነው እንግዲህ ማስተማሪው ተጀመረ። ሁሉም ቦዲዎች ኢነርሺያ አላቸው ከተባለ የአንድ ቦዲ ኢነርሺያ ዲፔንድ የሚሆነው ማሱ ላይ ነው። which means ቦዲው ማሱ በጨመረ ቁጥር ኢነርሺያውን በዛው ልክ እየጨመረ ይሄዳል። የ8ኛ ክፍል በተክርስቲያን አካባቢ ማቃቸው 1-3 ልጆች ነበሩ። እንዳው ለምን አላስጠናችሁም አልኳቸው። ደስ አላቸው። 3 ልጆች ነበሩ 8ኛ ክፍል ተማሪዎች። እነሱን በነፃ እዛ ቸርች ውስጥ በትንሽ ዋይት ቦርድ ላይ በመጻፍ እነሱን ማስጠናት ጀመርኩ ማለት ነው። ኮሮና ጊዜው አለቀና ተማሪዎች ወደ ትምህርት እንዲገቡ ተደረገና በአንድ ወር ጊዜ ውስጥ ለፈተና ተዘጋጅተው ይፈተናሉ የሚል እንትን ወጣ፣ መረጃ ወጣ የዛን ሰዓት ላይ። በዛ አንድ ወር ውስጥ ደግሞ እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር።
ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁመዋል። ስልኬንም ይሰጠዋል፣ ይደውልልኛል። ወደዛ ከሄድኩኝ በኋላ ያለውን ነገር ነገርኩት። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰፕት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውም ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ውስጥ ቆሜ እነሱን ለመጠበቅ መጣው። ለተወሰነ ቀናት ያክል ብቻ እንድቆም ነበር የተጠራሁት። እኔ ግን የማስተማር ፓሹና ፍቅሩ ስለነበር ልጆቹን ማስተማር ጀመርኩኝ። ክላስ ውስጥ ድምጼ ዳይሬክተሩ ቢሮ ሲሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር። ፋይናሊ ልጆቹ በጣም ወደዱት። ፋይናሊ የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ሰዓት ላይ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩኝ ማለት ነው። ከዛ በመቀጠል እዛ ትምህርት ቤት ውስጥ የመጀመሪያውን ዓመት ሁለተኛውን ዓመት በአመቱ ምርጥ አስተማሪነት ጨረስኩኝ። ሶስተኛው ዓመት ላይ በመገባበት ሰዓት ላይ ህዳር ወር ላይ ይመስለኛል ግቢ ውስጥ ቁብ ይጣል ነበርና ሁሉም ቁቡ ሲደርሰው ቁምሳጥን እየገዛ ነው ያለውና እኛም ቁብ ሲደርሰን ቁምሳጥን ለመግዛት ከባለቤቴ ጋር ተነጋገርናል። ልክ የኛ ተራ በሚደርስበት ሰዓት ላይ እንደነገ እቺን 9000 ብር ልንወስድ እንደ ዛሬ ቲዩቶሪያል ቤት ከፍቶ መላው ቢሾፍት ውስጥ ያለውን ተማሪ ማገልገል የሚል ነገር ልቤ ውስጥ ተሰማኝ። ስለዚህ ያቺን ብር እዛ ላይ መዋል አለብን ብዬ ከባለቤቴ ጋር ተመካከርን። እጅግ በጣም ልበቅና ታታሪ ስለነበረች ወዲያውን ነበር አክሰፕት ያደረገችኝ። ጎረቤት እንደሆነም ብዙ ጮኸብን። እንዴት ነው ልብሳችሁን በፌስታል መሬት ላይ ያስቀመጣችሁ ድርጅትን ከፍታለን የምትሉታልን? ግን ወዲዴት ከፈትን። ኦልሞስት 12000 ብር ነበር ኪራዩ። ያለን 9000 ብር ሰጠነውና 3000 ብሩን ቀስ ብለን እናመጣለን አልኩት። በዚህ ሳምንት ውስጥ አልኩት። የቤት አከራያችን እጅግ በጣም ይወዱን ስለነበር የተወሰነ 20 ፍሬ ወንበር ሰጡን እስከምትደራጁ ድረስ ብለውን ያቺን 20 ፍሬ ወንበርና ትንሽ የጠረጴዛ ሰጡን ለመመዝገቢያ። እሷን ይዘን ገባን። 16 ካሬ የምትሆን ክላስ ውስጥ 16 ተማሪዎችን በመያዝ ተጀመረ። 6ቱ ይከፍላሉ፣ 10ሩ ደግሞ ምንም አይነት ክፍያ አይከፍሉም። በዛ ተጀመረ ማለት ነው። ክረምት ላይ ነበር ይሄን የጀመርነው። መስከረም ወር መጣ። መስከረም ወር በሚመጣበት ሰዓት ላይ የተማሪ ቁጥሩ ትንሽ ከፍ አለ። ከ30 በለጠ ቁጥሩ። ስለዚህ ክላሱ አጠበበችን። ከተከራየንበት ፍሎር በላይ ሰፊ ክላስ ነበር። እዛ ክላስ ውስጥ ተከራይተን ገባን። የተማሪ ቁጥሩ እጅግ በጣም ብዙ ሆነ። እዚህም እየሰራው እዛም እየሰራው ደግሞ መሄድ ከበደኝ። ሁለቱም ጋር ፎከስድ ማድረግ አልቻልኩም። ትምህርት ቤት እዛ ተቀጥሬ እሰራለሁ፣ እዚህ ጋር ደግሞ ይሄን ድርጅት ይዞ መሄድ አብሮ ከበደኝ። እዛ ጋር የትምህርት ቤቱን ስራ በድል ጀመር እኔው ለራሴ ሲታይ። ስለዚህ ለትምህርት ቤቱ መልቀቅ እንዳለብኝ አሳወኩኝና ወደዚህ ሙሉ በሙሉ ወደ ከፈትነው ማይሲል ወደሚባለው ቲዩቶሪያል ሴንተር ፎከስድ ማድረግ ጀመርኩ ማለት ነው። የተማሪ ቁጥር 80 90 100 እያለ መጣ። ከአንድ ክላስ ሁለተኛ ክላስ ጨመርን፣ ከዛም ደግሞ ሶስተኛ ክላስ ጨመርን። ከዛ ደግሞ ዱሮ እኔ ከቀበሌ ቤት ውስጥ ነው የምንኖረውና ቤተሰብ ላይ ነበር መብራት እያበራው ማጠናው እና ይከብደኝ ስለነበር ሩቅ ጓደኞቼ ጋር እየሄድኩ ነው ለሊት ለማጥናት መሄደው። ስለዚህ ዛ ቢሾፍቱ ከተማ ውስጥ ደግሞ 24 ሰዓት ለተማሪዎች አገልግሎት የሚሰጥ ላይብራሪ ከፈትን። ላይብራሪው 24 ሰዓት ነው አገልግሎት የሚሰጠው። ስሩ ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ600 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመርን። ከ9ኛ እስከ 12ኛ ክፍል ድረስ ያሉ ተማሪዎችን ነው ሰርቭ የምናደርገው። በስራችን በአጠቃላይ ወደ 14 የሚጠጉ ሰራተኞች አሉ፣ እኔና ባለቤቴን ሳይጨምር ማለት እንግዲህ ከ9ኛ እስከ 12ኛ ክፍል ነው የምናስተምረው። 9 10 11 የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። ግን በአብዛኛው እኛ ሀገር ላይ ውጤት የሚባለው ነገር ግልጽ ሆኖ ለማህበረሰቡ የሚታየው በ12ኛ ክፍል ውጤት ነው። በአለፈው ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ኦልሞስት ወደ 120 የሚጠጉ 12ኛ ክፍል ተማሪዎች እንደዛ አካባቢ የሚጠጉ ተማሪዎች ነበሩ። ከነሱ ተማሪዎች ውስጥ ቤተሰብ የሚፈቅድላቸውን 45 ተማሪዎችን ሰሌክት በማድረግ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ እኔም ባለቤቴም ጓዛችንን ጠቅለን እዛው በመግባት ፈተና ከመፈተናቸው በፊት ያለውን 4 ወር በጠቅላላ እሷ ቁርስ ምሳ እራት በመስራት እኔ ደግሞ ከትምህርት ቤት ሲመጡ በመቀበል ላይብራሪ ገብተው እንዲያጠኑ በማድረግ አብሬያቸው እዛው በማደር በማገዝ በማስጠናት ኦልሞስት ልክ እሁድ ብቻ ነው ወደ ፋሚሊ የሚመለሱት። ሌላውን ቀን በጠቅላላ እዛው ናቸው ትምህርት ቤት ከትምህርት ቤት እኛው ጋር ላይክ እንደ ፋሚሊ ማለት ነው። 4 ወር ያክል በዛ መሰረት አሳለፍን። ባለቤቴ ቁርስ ሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ተጠብቃቸዋለች። በዛ መሰረት 45ቱን ተማሪዎች ለ4 ወር ያክል አቆየን። 45ቱም ወደ ፈተና ገቡ፣ ፈተና ተፈተኑ። 2016 ደግሞ ጳጉሜ 4 ውጤት ወጥቶ ነበረ። 45ቱንም ተማሪዎች ዩኒቨርሲቲ መግባት ችለዋል። ከነዛ መካከል ወደ 20 የሚጠጉት ደግሞ ኦልሞስት አዲስ አበባ ዩኒቨርሲቲ ያወጣውን ፈተና በመፈተን እሱን ፓስ በማድረግ አዲስ አበባ ዩኒቨርሲቲና አዲስ አበባ ሳይንስና ቴክኖሎጂ ጆይን ማድረግ ችሏል። ፋይናሊ 2017 ገባ።
2017 ሲገባ ደግሞ ያው ዝናው በከተማው ላይ በጣም ወጥቷል። ስለዚህ ወላጅ በተክላላ ልጁን እኛ ጋር ማስተማር ይፈልጋል። በሰዓቱ የተቀበልናቸው የ12ኛ ክፍል ተማሪዎች ቁጥራቸው በጣም ብዙ ነበረ። እነሱም በቅዳሜና እሁድ ፕሮግራም በዊኬንድ ፕሮግራም ሰርቭ እያደረግን መተን ነበረ። ከዛ ከነሱስ መካከል ደግሞ አሁንም ልክ አምና እንደ ከተማ ትልቅ ውጤት ማስመዝገብ ችለናል። ዘንድሮ ደግሞ እንደ ሀገር ትልቅ ውጤት ከቢሾፍቱ ይመጣል የሚል እምነት ይዤ ተነሳው። እርግጠኛ አይደለሁም ግን እኔ በገባውበት ጊዜ አንስቶ ቢሾፍቱ ውስጥ ትልቅ ውጤት ብዙ ጊዜ ከሌሎች ክልሎች ነው የሚመጣው። ከዛ መታቀምና ዘንድሮ ከዚህ ክልል መምጣት አለበት፣ ይሄንን ደግሞ ማስመዝገብ አለብን ብዬ ተነሳው። ስለዚህ እነዛን 4 ወር ሲቀራቸው ነበር ያስገባውት። እነዚህን ደግሞ ገና ኦልሞስት ወደ 8 ወር 9 ወር አካባቢ ስላላቸው ወደ አዳር ፕሮግራም ይዣቸው ልገባ ወሰንኩኝ። ወላጆችን ጠራው። ኦልሞስት ከ200 በላይ የሚሆኑ ወላጆች ወደ 300 የሚጠጉ ወላጆች ተሳተፉ። ወላጆች ፍቃደኛ ይሆናሉ ብዬ አላሰብኩም ቢኮዝ ልጃቸውን ነው የሚሰጡኝ። ስለዚህ ማክሲመም 67 ወላጅ ከፈቀደ በቂያችን ነው ብለን ነበር ያሰብነው። በሰዓቱ ግን የመጣው ወላጅ በተክላላ እጁን አውጥቶ ፍቃደኝነቱን አሳየን። ያ ትንሽ ለኛ አስደንጋጭ ነበር ቢኮዝ ሁሉንም ተማሪ መቀበል አንችልም ነበር። በሰዓቱ ወላጆች የሚሰጡኝ የነበረው ኮመንት የኔ ልጅ ግዴታ መግባት አለባት ነበር ሁሉም የሚሉት። ግዴታ መግባት አለባት በቃ አለበለዚያ አይሆንም። ልክ እንደዚህ አይነት ኮመንት ነበር የሚሰጡና እንደውም በሰዓቱ ቪዲዮዎችን ፎቶዎችም ነበር ነው የዛ ጊዜና አማራጭ አልነበረንም። የተከራየነው ቦታ ልንከራይ ያሰብነው ቦታ 60 ተማሪ ነው የሚይዘው። ግን ያኛውን ቦታ በመልቀቅ ደግሞ ሌላ ትልቅ ቢልዲንግ በመከራየት እዛ ውስጥ አትሊስት እስከ 90 የሚጠጉ ተማሪዎችን እንይዛለን ብለን ፈተና ፈተንን። ፈተናውን ከፈተናቸው ተማሪዎች መካከል 100 የሚጠጉ ተማሪዎችን ሰሌክት አደረግንና ይሄ የአዳሩ ፕሮግራም ጆይን እንዲያደርጉ ደግሞ አመቻቸን ማለት ነው። እንግዲህ ከዛ በኋላ ደግሞ ብዙ ተማሪዎች ጆይን አላደረጉም እና በሰዓቱ የነበረው ፊሊንግ ምንድን ነበር? እዛ ቦርዲንግ ውስጥ ጆይን ማድረግ ያልቻሉ ተማሪዎች ልክ ኢንተራንስ ፈተና እንደወደቁ ነበር ፊል ያደረጉት። ከዛ በኋላ በእርግጥ ሳይኮሎጂካሊ ብዙ ሰርተንባቸዋል። እዛ የገቡት ደግሞ ልክ ኢንተራንስ እንዳለፉ ነበር ፊል ያደረጉት። ያን ያክል ኢምፓክት መፍጠር ችሎ ነበርና 200 ተማሪዎቹ ጆይን ማድረግ አልቻሉም ነበር። በሰዓቱ እዛ ውስጥ የተለያዩ ወላጆች ቅሬታ ሲያቀርቡ ነበር። ብዙም ሲተጉ ነበር ልጆቻቸውን ለማስገባት እዛ። ግን የአንድ ልጅ ወስደን የሌላውን ልጅ አትመልስምና አክሰፕት ማድረግ ሳንችል ቆየን። ኦልሞስት ለአንድ ሳምንት ያክል እነዚህ ልጆች ኩርስ ምሳራት በማብላት አሁንም ለሊት እየተቆጣጠሩ አብሬያቸው በማደር ፕሮግረሱን ማስቀጠል ጀመርን ማለት ነው። የተለያዩ ወላጆች ግን እንግዲህ በተለያየ ጊዜ እየመጡ ጥያቄ ያቀርቡ ነበር፣ አክሰፕት አላደረግንም ነበር። ከዛ ውስጥ ቅሬታ የተፈጠረባቸው ወላጆች ደግሞ ልክ ባልሆነ መልኩ እዛ ቢሾፍቱ ማዘጋጃ ልክ ባልሆነ መልኩ በመሄድ ልክ ያለውን ኢንፎርሜሽኖችን ለነሱ ይሰጣሉ ወይም ደግሞ እኛ እንሰራ ከነበረው ኦፖዚት በሆነ መልኩ እዛ ስማችንን ያነሳሉ። በዛ ምክንያት ደግሞ ቀጥታ ተጠራውና ድርጅቱ እንዲዘጋ ተደረገ ማለት ነው። ምን ብያሰብኩኝ ምናልባት የእግዚአብሔር ይቅር ስለሆነ የግድ ይሄ ድርጅት ለመላው የኢትዮጵያ ሕዝብ መድረስ አለበት። በፊት እኔ ለዛ ከተማ ብቻ ነው መሳሳው ከቢሾፍቱ ውጪ ሌላ ማንም ጋር እንዲደርስ አልፈልግም። ኢቭን ቪዲዮ ተቀርጾ እንኳን ፖስት እንዲደረግ አልፈቅድም። እዛው ያሉ ተማሪዎች ብቻ ተጠቅመው የዛ ተማሪዎች ብቻ ጥሩ ውጤት ማምጣት አለባቸው የሚል እምነት ነው ያለኝ። ቢኮዝ ቢሾፍቱ ስፓልቷ ላይ አድር ያለው ደግሞ ቆም ያስተምረይባታለሁ። በጣም ወዳት ከተማ ናትና ስለዚህ በመዘጋቱ ብዙም ቅር አልተሰኘውም። በርግጥ በሰዓቱ ልቤን በብዙ ሰብሮት ነበር። በብዙም እኔና ባለቤቴን ፈትኖን ነበር። እዛ የነበረው የቢሾፍቱ ትምህርት ቢሮ ግን በብዙ ድጋፍ ሲያደርግልን ከዛም በኋላ የመንግስት ትምህርት ቤቶች የተለያዩ ቦታዎች ደግሞ በቮለንተሪዝም እንዳስተምር ብዙ ሲያበረታታና አፕሪሺየት ሲያደርገን ነበር። ከዛ በኋላ ባለቤቴ እዛ ያለ ሁኔታ መቋቋም አልቻለችም። ከጊዜ ወደ ጊዜ ያማት ጀመረ። እኔም ደግሞ ቁጭት ውስጥ ገባው። ለምን የሚል ቁጭት ውስጥ ገባው። እዛ ሰርቫይቭ ማድረግ ስላልቻልን ወደ አዲስ አበባ መጣን ማለት ነው ከባለቤቴ ጋር። ምናልባት ይሄ ነገር የተዘጋው ለመላው ዓለም እንዲሆን ነው ብዬ በጎ ነገሩን የተመለከትነው። እውነትም ደግሞ ወደዚህ መጣንና ኦንላይን ማስተማር ከጀመረን በኋላ ምናልባት አሁን እናንተም በሰሞኑ እንደተከታተላችሁ ተስፋ አደርጋለሁ ለመላው ዓለም ለመውጣት ቻለ ማለት ነው። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርቭ እናደርጋለን። ከኢትዮጵያ ውጪ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚህ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በዙም ማክሰኞ ሐሙስና አርብ ባሉ ጊዜያቶች ውስጥ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት ተኩል ደግሞ እነሱን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ፊዚክስ ደግሞ ላንጉዌጅ አይደለም፣ ኢትስ ላይፍ ህይወት ነው። ስለዚህ ተማሪው ሊገባ በሚችለው መልኩ አቅለታች አውርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብዬ አምናለሁ። ብዙ ጊዜ እኔ ስዘጋጅ የአንደኛ ክፍል ተማሪ ሊረዳ በሚችልበት መልኩ ነው እታች ድረስ ነው የምዘጋጀው። መጽሐፍቶችን በማነብበት ሰዓት ላይ ምናልባት የአንደኛ ክፍል ተማሪ ቢሆን እንዴት አድርጌ ላስረዳው እችላለሁ? በዛ ደረጃ ነው ተዘጋጅቼ የምገባው።
ስለዚህ ልጆቹ ኦልሞስት የአንደኛ ክፍል ትምህርት ሆኖ ነው የሚጠብቃቸው most of the time this is also a machine ጊዜ ቆጠበ ጉልበት ቆጠበ ማን ይደረግ ይችላል አይችልም ሶ ምን ያደርጋል ማስተዋል ያመጣል ናቀጥ look መምህርነት ተመረቀ ፕሮፌሽናል ሆነ የምታገኘው ነገር ነው ብያላስብም ምናልባት ተመረቀ ወረቀቱን ይዘው ልሰራበት ይችላል ግን መምህርነት ጥሪ ነው ብዬ ነው ማምነው because መምህርነት ማለት የሁሉም ሞያዎች ወላጅ እናት ነው ዶክተሩም ኢንጂነሩም ሁሉም ሌባውንም ጨምሮ የሚወልደው መምህር ነው ሁሉም የሚወለደው ከኛ ውስጥ ነው አጥፊውንም መልካም ሰሪው ነው የምንወልደው እኛ መምህር ነን እና መምህር እናት ነው ጥሪ ነው ብዬ ነው ማምነው ግን through process ፕሮፌሽናል ማድረጉን አፕሪሺየት አድርጋለሁ ፊዚክስ ብዙ ጊዜ መስሎ የሚታየን መጽሐፍ ላይ ያለ የሆነ ኮንሰፕት ነው ግን it's all about our life ህይወት ነው ለምሳሌ በቅርብም የተለቀቀ ቪዲዮ አለ ኢነርሺያ ሚል ኮንሰፕት ለምሳሌ ልጆች የሆነ ለውጥ በሚያደርጉበት ሰዓት ላይ እኛ በህይወታችን የምናየው ነው ሰውነታችን ለውጥን ቶሎ አይቀበልም ለምሳሌ እኔ ከቢሾፍቱ አዲስ አበባ ስመጣ ያለፉትን 2 ወራት እጅግ በጣም ትልቅ ዋጋ ነው የከፈልኩት ከብዶኛል ለመመለስ ብዙ ጊዜ ጥረት አድርግ ነበር because ይሄን ለውጥ ሰውነቴ ቶሎ አክሰፕት ማድረግ አልቻለም ግን ፊዚክስ ላይ ያለ ኮንሰፕት ነው it's about inertia ስለዚህ ያንን አንደርስታንድ አድርገው ስለነበር የሆነ ሰዓት ላይ ደግሞ ከአዲስ አበባ መውጣት ይከብደኛል ብዬ ለራሴ ያሳመንኩት እውነታው ደግሞ ከአዲስ አበባ መውጣት በጣም እየከበደኝ ነው ስለዚህ ኖርማሊ ህይወታችን ላይ እያንዳንዱ ቦታ ላይ ልንጠቀመው የምንችላቸው ብዙ አይነት ኮንሰፕቶችን በውስጡ ይዛል ትምህርት ብቻ አይደለም it's about life እኔ ዌይትን ፊል አደርጋለሁ ከዚህ ላይ በመዘልበት ሰዓት ዌይትን ፊል አደርጋለሁ አላርጎ ምንም አይነት ኮንታክት ፎርስ ሌላ ዌይትን ፊል አላርጎ ማለት አፓረንት ዌይትስ ነው አፓረንት ዌይት ዜሮ ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደል ስለዚህ በዚህ ያስኩት ቃ እኔ ወደ ላይ ሳልወረውረው ከጄ ላይ ግን ይነሳል ለምሳሌ አሁን ወርውሬው ነው ሳልወረውረው ከጄ ላይ ይነሳል ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ ከፍ ስላላልኩኝ በተወሰነ ነው የምታዩት እሺ just check it በተወሰነ መልኩ ነው የሚነሳው ከጄ ላይ do you see it እንግዲህ እንደኔ የመጨረሻ ብዬ ማስቀመጠው ነገር ኦልሞስት ስኬቴ በምድር ላይ ሳለው እውን ይሆናል ብዬ አላምንም የኔ ስኬት የምርም ሆነ የሚሆነው ካለፍኩኝ በኋላ እንደሆነ ይሰማኛል ብዙ ጊዜ ምናልባት እግዚአብሔር ይፈቅድ የሁሉ ጊዜም ጸሎቴ ነው ያስተማርኳቸው ተማሪዎች በተቀላላ ትላልቅ ቦታ ደርሰው አግብተው ወልደው የቀብር ስነ ስርዓቴ ላይ በሚገኙበት ሰዓት ላይ እግዚአብሔር ቢፈቅድ ለ5 ደቂቃ ቀስቅሶ ቢያሳየኝ ያንን የሁሉ ጊዜ ምኞቴ ነው that's my dream እንግዲህ በመጀመሪያ ማመሰግነው በህይወት ባይኖርም በአሁኑ ሰዓት ካፈር በታች ቢተኛም ለብዙ አባቶች የእንባ መታበስ ምክንያት የሆነውን አቶ ሻምበልን ሁሉ ጊዜ አመሰግናለሁ አባቴ ነው እንዲሁ በመቀጠል ደግሞ በአሁኑ ሰዓት በትዳር አብራኛለችውን አጋሪን ማርታን እጅግ በጣም ላመሰግናት ወዳለሁ ፋይናሊ ደግሞ ይሄ ነገር በእኛ ላይ ከተፈጠረ በኋላ እኛን ለማገዝ ብዙ ርቀት የተጓዘውን የትምህርት ቢሮ የቢሾፍቱ ትምህርት ቢሮንም በዚሁ አጋጣሚ ለማመስገን ወዳለሁ ወደፊት እንግዲህ ይሄ ማይሲድ ቢያስቀመጥኩትን ይሄን ኦርጋናይዜሽን በመላው አፍሪካ ለመክፈትና ስፔሻሊ ደግሞ በጣም ደሃና ደካማ የሆኑ ሀገራት ቡርኪና ፋሶ ማንሳት እንችላለን ዲሞክራቲክ ኮንጎ ሌሎች ሱዳንም ጨምሮ ሌሎች ከተማዎች ላይ ይሄን ነገር ቢውልድ ለማድረግና የአፍሪካ ተማሪዎችን በተቀላላ አፕሊፍት አድርጎ ሰርቭ የሚያደርጉበት ልብ ለመስጠት እቅዳለኝ ታቸው ሳሊዘው የሚፈሰው ውሃ ይቆማል ለምን ዌይትን ፊል ያደርጋል ስለዚህ ዌይት በውስጡ የለም ጸጥ ሶሪ ጀስት አንስ እንደቀደም ግራ ጋባል አርጋባል ጀስት መንዳታችን ይችላል ይወድቀናል ቀለለ ስለዚህ ማሽን ምን ነው ምንድነው ማንኛውም ህይወታችን ምን የሚያቀ